ታላቁ የጥበብ ሰው ስርዓተ ቀብሩ ተፈጸመ። ስለ ታላቁ የጥበብ ሰው በረከት መንግስታብ አጭር የህይወት ታሪክና ትሩፋት ቀንጨብ ቀንጨብ ለማድረግ እንወዳለን። ዝትክኡኻ ብግብሪ ርኢኻ ምሕላፍ ካብዚ ዓለም ካብዚ ዝበልፅ ህይወት የለን። ህዝቢ ኤርትራ ኣብ ሓዊ ተፈቲኑ ከም ወርቂ ተፈቲኑ ዝወፀ እዩ። ንሃገሩ ዝጠቅም ፈልጥ ዘይጠቅም ከዓ ፈልጥ። ከያኒ በረከት መንግስታብ በኤርትራ በአንዲት ትንሽ ታሪካዊ ቦታ ልዩ ስሟ አዘጋ ተብሎ በሚጠራው መንደር እንደ አውሮፓውያን አቆጣጠር በ1938 ተወለደ። ከአባቱ አቶ መንግስታብ ባይሩና ከእናቱ ወይዘሮ አበባ ደባስ ጋር በሞቀ የቤተሰብ ፍቅር ውስጥ አደገ። ዝነኛ ዘፋኝ፣ የሙዚቃ ደራሲ፣ ክራር ተጫዋችና የባህል አውራ የሆነ ከያኒ በረከት መንግስታብ እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ ከ300 በላይ ዘፈኖችን ያቀነቀነ ታላቅ የጥበብ ሰው ነው። የታላቁ የጥበብ ገበሬ ሞትም የረጅም ዘመን የህይወት ፍጻሜን ብቻ ሳይሆን በኤርትራ ባህላዊ ታሪክ ውስጥ አንድን ታሪካዊ ምዕራፍ መዘጋቱንም አመላክቷል። የዘመናዊ የኤርትራ ሙዚቃ አባት የሚለውን ስም ያገኘው በኪነ ጥበብ ብቻ ሳይሆን ለነጻነትና ለማንነት ባሳየው የማይበገር ቁርጠኝነትም ጭምር ነው። በረከት በልጅነት ጊዜ ሳለ በገጠራማ የትውልድ ሀገሩ አዘጋ ዋሽንት በመጫወት ወደ ሙዚቃ ጎዳና መግባቱ ታሪኩን ያስረዳል። ከዛ ቀስ በቀስ ወደ ክራር መደርደር ተሎ ተቀላቀለ። በስራ ዘርፍም ፀጉር አስተካካይ ወይም ባርቤሪ በመሆን መስራቱንም ይታወቃል። በ1961 በቀድሞ ስሙ ኃይለ ሥላሴ ኦርኬስትራ ወይም በአሁኑ ብሔራዊ ቲያትር ለሙዚቃ ዓለም በይፋ ወደ ተደራጀ የጥበብ ማዕድ ተቀላቀለ። በ1974 ዓ.ም የኤርትራ ነጻነት ግንባርን ኢኤልኤፍ በመቀላቀል የህዝባዊ ትዕይንት መድረክ በተራሮች ላይ በሚገኙ ወታደራዊ ካምፖች ለወጠ። ጠመንጃን ብቻ ሳይሆን ክራርንም የመዘዘ እውነተኛ የነጻነት ታጋይም ሆነ። አቤታዊ ዘፈኖቻቸውና የሀገር ፍቅር መዝሙሮቻቸው የተጻፉት ቅድመ ምርመራን ሳንሱር ለመከላከል አስፈላጊ በሆነ ምሳሌያዊ ቋንቋ ነበር። ትግል ቀስቃሽ ከነበሩት ቅኔዎቻቸው መሃል ዕንበባ መስከረም፣ መለይ፣ በረኻ ዓደይ፣ ብትሕቲ ገዛና፣ ሓዳስ ኤርትራና ሌሎችንም ተጠቃሽ ናቸው። እነኚህ ዜማዎችን የእምቢተኝነት ድምፅ ሆነው በረጅሙና በመራራው የትግል ዓመታት ውስጥ የሚርገበገብ ልዝብ የተስፋ ምት ሆነው ህዝቡን በድብቅ ለትግል ያነሳሱ ነበር። እንደ አውሮፓውያን አቆጣጠር በ1979 ዓ.ም በሳውዲ አረቢያ ጅዳ 10 ዓመት በስደት ቢቆይም ከስራ ግን አልተለየም። ህዝቢ ኤርትራ ኣብ ሓዊ ተፈቲኑ ከም ወርቂ ተፈቲኑ ዝወፀ እዩ። ንሃገሩ ዝጠቅም ፈልጥ ዘይጠቅም ከዓ ፈልጥ። በስደት በነበረበት ጊዜም ከሀገሩ ሰዎች መካከል በመሆን የኤርትራን የባህል መንፈስ ህያው ያደረጉ ካሴቶችን ቀርጸዋል፣ አሰራጭተዋል። ከያኒ በረከት መንግስታብ ኤርትራ ነጻነቷን ከተቀናጀች በኋላ በ1993 ወደ ሀገሩ እንደገባ በሙዚቃና በባህል ረገድ በመጫወት በህዝቡ ዘንድ ዝናው ወደ ጣራ መውጣት ጀመረ። ከዛ ትንሽ ቆይቶም ወደ አዲስ አበባ በመሄድ የሙዚቃና አጠቃላይ ህይወቱን መምራት ጀመረ። ከዛም የኤርትራና የኢትዮጵያ የድንበር ጦርነት ሲጀመር ወደ ሀገሩ ተመለሰ። በጦርነቱ ወቅትም ህዝቡን በማነሳሳት ትልቅ ስራ እየሰራ ቢሆንም በአንዳንድ ስራዎቹን ከህዝብ ዘንድ ቅሬታና ጥያቄ ማንሳቱን አልቀረም። እንደ አውሮፓውያን አቆጣጠር በ2020 ከቢቢሲ ጋር ባደረገው ቃለ መጠይቅ
ዕንበባ መስከረም የሚል ዘፈናቸው ከትጥቅ ትግል ጋር የተቆራኘ ሆኖ ይህ ዜማ ህዝብን ለማነቃቃት ሆነ ተብሎ የተሰራ ስራ እንደነበር አንስተዋል። መስከረም ሽዑ ጅምርቲ ፖለቲካዊ ቃልሲ ፖለቲካዊ ቃልሲ ሽዑ ስለዝጅምር ነቲ ምንቅስቃሳት በተጀመረሉ ጊዜ እናማዕበለ እናዓበየ እናሰፍሐ ይኸይድ ስለዚህ ንሕና ድማ ከም ክለት ለባን ህዝቢ ኣብ ምንቃ ኣብ ምርዳእ ዘለዎ ኣበርክቶ ኣብ ምምልካት ጥራሕ ብኣድረሳት ዘይኮነ እቲ ውዳበታት ናብ ህዝቢ እናዓበየ እናሰፍሐ ተረድኦና ህዝብና ዓበየ ይኸይድ ማለት እዩ። ስለዚህ ንሱ ተኣሳሰረ ነይሩ እቲ ንሕና ናይዞም ኪነ ጥበባውያንካ ዓብይ ግዜ ነይርዎ ማለት ከህዝብ በነበረው ተቀባይነትና ተሰሚነት አዲስ አበባ ትኖር የነበረችው ባለቤታቸው እስር እንደገባችና ልጆቻቸውም ያለ እናት እንደቀሩ በሰሙ ጊዜ ለልጆቻቸው ሲሉ ከበረሃ ወደ አረብ ሀገር እንደተሰደዱም ተናግረው ነበር። በዓልቲ ቤቴ ስለተኣሰረት አዲስ አበባ ነራ ስለተኣሰረት ቀለዋ ካናእሱ ነይሮም ብዙሕ ፀገም ነይርዋ በዚህ ተንቆልዑት ገለጀርካ ወይ ምውፃኢ ምውፃእ ንርቲ ሓሳብ ከምኡ ነይሩ ኣብ ዳዕረብ ከይደ ማለት እዩ። ኤርትራ በ1991 ዓ.ም ነፃነቷን ስትጎናጸፍ በረከት መንግስታብ ወደ ሀገር ቤት የተመለሰው እንደ ጀግና ጥሮተኛ ሳይሆን እንደ ንቁ የባህል ቀራጭ ሆኖ እንደነበር ብዙዎች ይስማማሉ። ከቅርብ ጊዜያቶች ወዲህ ግን በህመም ሲሰቃይ ቆይቶ እንደ አውሮፓውያን አቆጣጠር ህዳር 12 2025 ከዚህ ዓለም በሞት ተለይተዋል። በረከት መንግስታብ ባለትዳርና የ9 ልጆች አባት ነበር። ልጆቹም አቶ ክብረወሰን አባቴ ጊዜውን በአግባቡ ነበር የተጠቀመበት፣ ብዙ ታሪካዊ ስራም ሰርቷል። ስለዚህ በሐዘን ሳይሆን በክብር ነው የምንሸኘው በማለት ለአባታቸው ያላቸውን ትልቅ ክብር ገልጸዋል። በእውነቱ ከ70 ዓመታት በላይ ያለማቋረጥ በብቃት በሙያው መቀጠሉ ብርቅዬ ክህለቱ፣ ጽናቱ እንዲሁም ለሙያው ያለው ጥልቅ ፍቅር የሚገልጽ ነው። ለዚህም ግጥሙንና ዜማውን አዋህደው ለአድማጮች እንዲደርሱ ያደረጓቸው ከ300 በላይ ዜማዎቻቸው ህያው ምስክር መሆናቸው እንደ ምሳሌ ይጠቀሳል። በታላቁ የጥበብ ሰው ህልፈት በተመለከተ እጅግ ብዙ ሰው ሐዘኑ እየገለጸ ይገኛል። ከታዋቂ ሰዎች እስከ ተራ የሙዚቃ አድናቂዎች፣ ከጥበብ ሰዎችና የሙያ ባለደረቦች ሐዘናቸው እየገለጹ ይገኛሉ። ዛሬ እሁድ 16 ህዳር 2025 የቀብር ስነ ስርዓት በክብር መፈጸሙን ተከትሎ የጥበብ ገበሬው በረከት መንግስታብ የአጸደ ስጋው ህይወት ፍጻሜ ማግኘቱ አመላካች ነው። ሰው ሆኖ በምድር ለዘላለም የሚኖር ማንም የለም። ሁሉም በየተራው ወደማይቀረው ቤቱ መሄዱ የጊዜ ጉዳይ መሆኑን መታወቅ አለበት ሲሉ የተለያዩ ሰዎች ያስገነዝባሉ። በረከት በሰራው የጥበብ ስራዎቹ ሁሌም እየታወሰ ይኖራል። ለቤተሰቦቹ ደግመን ጽናት እንመኛለን። ነፍሱን በሰላም ትረፍ።